በህይወቴ ካሳለፍኳቸው ላይክ ቆንጆ ጊዜዎች መሃል እስር ቤት ያሳለፍኩት ጊዜ ነው። ያለምንም ውሸት ያለምንም ጉራ። ለምን መሰላችሁ? ሳልፈልግ ከዚህ ግርግር ህይወት ወጥቼ የገበሬው ህይወት ተሰጠኝ። እሱ እንደውም የሱ ይሻላል። ለምን ይወጣል፣ ይገባል፣ ያርሳል፣ ምን ይላል። በቃ እስር ቤት አንድ ክፍል ውስጥ ከህዝብ ጋር አሁን ማዕከላዊ 4 ወር ስቆይ 24 ሜትር ካሬ ክፍል ነው ያለን። የጎደለ ቀን 18 ሰው አለ እዛ ውስጥ። የሞላ ቀን 26 27 ሰው አለ። ያ በሚሆንበት ጊዜ ጭንቅላት እግር አድርገው ነው የሚተኙት የምለው እግዚአብሔር ይስጣቸው። ማታ ገብቼ ማታ ስገባ እስረኛ ማገባ ብሎ በመስኮት ያለ ጠዋት ገና 12 ሰዓት ሲከፈት 2 ልጆች መርካቶ የሚሰሩ 2 ልጆች ሲሮጡ መጡ። አቶ እኛ እናውቃለን ና እስር ቤት በአንደኛ ማድረግ አለው። ክፍሎቹ እኮ ያው ናቸው፣ ግን ከ12ቱ ክፍል አንድ ቁጥር ክፍል እዛ ያኔ ደግሞ በቃ የፖለቲካ ነገር ነው። 9 የኦሮሚያ ፕሮፌሰሮች አሉ ምናምን አስተማሪዎች፣ አንድ ምን የሚያክሉ ሼክ አሉ፣ በጣም የተከበሩ ትልቅ ሼክ። እንዲሁ ሲያዋቸው የሆነ ግርማ ሞገስ አላቸው። በቃ እሳቸውን እዛ ውስጥ ማየት በቃ ይደንቃል። ጎረምሶች አሉ፣ በጥባጮች አሉ ምናምን። አመጡኝና እዛ ክፍል ጥጉ ጋር ኮርነሩ በቪአይፒ ስፖት ከበሩ እዚህ ዝጋ እድለኝነቴ እንግዲህ ሀብት ማለት ምን እንደሆነ ገንዘብ አይደል፣ ገንዘብ እዛም ይሰራልኛል። አቶ ኤርሚያስ ብለው የ2 ሰው ቦታ ከለሉ። ማን ነው እንዲያንተሽ? ኧረ እባካችሁ ሰው እንዲህ ተቆልሎ ይጣሉኛል። ለማ ኖ ብዙ ማጋነን አልችልም፣ ግን ተኝተን ይንጠባጠባል ሙቀቱ። ልክ 7 ሰዓት ላይ ይግላል። ሰው ሁሉ ልብሱን ማውለቅ አለበት። ለምን? መስኮቶችን ነው የምታውቀው። ጣራው ይሄን ያህል አይደለም፣ ይንጠባጠባል። እንግዲህ ሳሉት እሺ፣ እንግዲህ በጨዋታ እንዳወራ ማላሰብ፣ ግን የሰው ልጅ ውስጡ ነው ሁሉ ነገር። እሺ ሌሊት የሚቃጁ አሉ፣ ጭንቀት ምናምን አለ፣ ፈሱን የሚፈሳም አለ። የሌለ ነገር የለም። በዛ ላይ ግድግዳው ሙሉ ቱሃን ነው። እንግዲህ ሳሉት ቆይ ሌላ ምን ልጨምርላችሁ? 12 ሰዓት ይዘጋል። እስከ ጧት 12 ሰዓት ሽንት ቤት መሄድ የለም። ኮዳ ምናምን 12 ሰዓት በፊት እዛ 250 እስረኛ 4 ሽንት ቤት አለ። ሰልፍ ይጠብቃሉ። ኦፍኮርስ አቶ ኤርሚያስ ናግባ። እዚህ መሃል ይሄ ሰውዬ ነበረ ማለት ሜቢ ከዚህም በላይ ኤነርጂ ነበረኝ። ተኛለሁ፣ ሙቀቱ አንዳንዴ ይቀሰቅሰኛል። የሚገርመው ነገር ደግሞ ታመምኩ። የሆነ ነገር ሆነ ምናምን አለርጂክ ሪያክሽን ለረጅም ጊዜ አልጠፋም። ከላይ እስከ ታች ጥቁር ነብር ነበር የመስለው። ይሄ አበጣ 4 ቀን መብላት አልችልም ምናምን ሆስፒታል ገባው። ሰውነቴን መገንባቴ እንዴት ደስ እንዳለኝ። የሆነ መድኃኒት ብቻ ሰጥተውኝ የሌላ አለርጂክ ሪያክሽን ነበር። በአጋጣሚ ጎኔ ማዕከላዊ ማይገባ የለም፣ በየቀኑ ይቀያየራል። አንድ ዶክተር አለ። ለአትሌቶች አበረታታች ምናምን ነገር ሰጥተሃል ተብሎ እስከነጋውኑ ነው ያመጡት። እሱ አየኝና ደነገጠ። እንዲህ ነው ምንድን ነው አለ። ይሄን መድኃኒት ቤተሰቦች እንዲያመጡ አድርግ ምናምን ከጀርመን መጣ።
ለሙሉ ሳምንት በቀን 2 አይቪ ይሰጠኛል። እሱ እንደምንም ብለን አስገብተን ማለት ነው። ያ እስከሚመጣ እኔ ደግሞ ሰውነቴን አዳምጣለሁ። ከባድ ፈታኝ ነገር እንደያዘኝ ገብቶኛል። መድኃኒቱ ምንድነው? አልበላም። ሰውነቴ ራሱ እንዲከላከል የገነባሁት ነገር ነበር። ኤኒዌይ የተወሰነ ጊዜ ዳንኩኝ፣ ግን በቃ ቆዳዬ ላይ ለረጅም ጊዜ ነበረ። አሁን ከዚህ ቀጥሎ እንግዲህ ምን የባሰ ነገር መሳል ትችላላችሁ? አውቄ ነው እኔ የምሰጣችሁ። ከዚህ ቀጥሎ ሞት ነው አይደል? ወንጀል ሰርታችሁ ቢሆን እዛ ነው የምትወረወሩት አይደል? የሚገላችሁ የለም በቢዝነስ ሶ አለመፍራት አንድ ነገር ነው። ለምን ያ ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር። ሰውነታችን ስንገነባው፣ አይምሮአችንን ስንገነባው፣ ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝ። ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም። እኔ የሚያሳስበኝ እኔ ስለ ራሴ ምን አስባለሁ ነው። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን። እንዴ ሰው ምን ጊዜ ኖሮት ነው ስለ ሰው የሚያስብ? ስለ ራሱ ሲያስብ ነው። ስለ ሰውም ሲያስብ ስለ ራሱ ነው የሚያስበው።